ቤተሰብ እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጎ ሀይሚዬ ጨረቃዬ እንደምታዩት እንደዚህ እምር ብሎባታል። እንደዚህ ፏ ብላለች። እንደዚህ ድምቅምቅ ብላ ኢንስታግራሟ ላይ ሼር አድርጋ ይህንን ፎቶ ይቻታለሁ። ደግሞ እኮ እንዴት ብራንድ የሆኑ ኮፍያዎች ናቸው የምትለብሳቸው ማለት ነው። ከየት እንደምትገዛቸው ራሱና እንደዚህ ፏፈሽ ብላለች። እምር ብሎባታል። በነገራችን ላይ እኔ ሀይሚዬ ከጥቁሩ ይልቅ የጸጉሯ ዲዛይን ይሄ ከለሩ በጣም ያምረኛልና በተለይ ደግሞ ከጥቁር ኮፍያ ጋር ስታደርገው በጣም ነው የሚያምረው። የኔ ንግስት፣ የኔ ምርጥ ነገር፣ የኔ ውድ ነገር እንደዚህ እምብሮብሽ ትላንትና በጣም ከፍቷታል። እውነት ለመናገር እኔ የራሴ የሆነ ቅሬታ አለኝ ትላንት በተሰራው ቪዲዮ ላይ። ግን እንዲህ ነው ማለት አንዳንዴ ትንሽ ከባድ ነው። ነገር ከመጫር ይልቅ ነገርን አለባብሰው ማለፍ ይሻላል ብዬ ነው ጸጥ ያልኩት እንጂ ትላንት የተሰራው ቪዲዮ ትክክል አይደለም። ምክንያቱም ሀይሚን ክብር የሚነካ የሀይሚን ክብር ዝቅ የሚያደርግ ስለሆነ ብዙም ደስተኛ እንዳልሆንኩ ነው ልነግራችሁ የምፈልገው። እና ሁል ጊዜ ደግሞ ምንም ኮሽታ ይፈጠር ሀይሚ ላይ ነው ስህተት ሁሉ እሷ ላይ ነው። እና ሀይሚዬ ራሱ ይህን ካንተ አልጠብቅም ነበር ብላ ሼር አድርጋለች እና በጣም ከፍቷታል። በጣም አዝናለች ትላንትና። እግዚአብሔርን እኔ በጣም ነው ያሳዘነችኝ። በጣም ነው ውስጤን የነካኝ ማለት ነው። እውነት መጨረሻ ላይ ስታለቅስ ምናምን ነገር ቀሱ ጥሏ ሲሄድ ምናምን በጣም እያለቀሰች ነበረ። ሀይሚዬ የኔ ቆንጆ አይዞሽ የኔ ማር። አንዳንድ ጊዜ የእውነት በጣም ከባድ ነው። እኔ ብቻ ግን ማለት ነው አሁን እንዲህ ነው ብዬ መናገር ስለማልፈልግ ነው እንጂ በጣም ብዙ ጊዜ የሚሰራው ቪዲዮ የሀይሚን ክብር ዝቅ የሚያደርግ ነው። እና እንደዚህ አይነት ነገር ባትሰሩ፣ የሴት ልጅ ክብር ዝቅ ባታደርጉ መልካም ነው ላለው። ማንም ቢሆን ብሩኬም ቢሆን አስቡበት አይደለም፣ ግን ደግሞ በቃ ቆመ ብለክ ማሰብ መቻል አለበት። እሷን ብትሆን እሷ ሀይሚ ማለት ነው ሀይሚ ራሱ በቃ የራሷን ክብር ዝቅ አድርጋ ነው ስራ መስራት የምትፈልገው። ምንም እንኳን ስራ ቢሆንም እንኳን እንደዚህ ባይሆን ደስ ይለኛል። በእርግጥ ቪዲዮ ብዙ የሚያስተምር ነገር አለው፣ አስተማሪ ነገሮች አሉ። አንዳንድ ጊዜ እኛ ባላሰብነው እኛ ባልጠበቅነው መንገድ ነገሮች ተወሳስበው ሌላ ጣጣ ውስጥ የምንገባበት አጋጣሚ አለና ማንም ቢሆን ማንም ፍቅረኛችን እስካለ ድረስ ወይም ደግሞ ጓደኛችን ባላችን አብሮን እስካለ ድረስ እንግዳም ቢሆን ማስተናገድ ያለብን በልኩ ነው። እንኳንም ማናቀውን ሰው ይቅርና የምናቀውንም ሰው ቢሆን እንኳን ስጋ ዝምድና እስከሌለን ድረስ ለፍቅረኞቻችን ሞራል ሲባል ወይም ደግሞ ለባሎቻችን ሞራል ስንል ራቅ ብለን ብንሰራ፣ ራቅ ብለን ብናስተናግድ። ለምን እኛ ባላሰብነው ነገር ስንት ፍቅረኛሞች ናቸው፣ ስንት ባልና ሚስቶች ናቸው የተፋቱት። እንደዚህ ድግስ ላይ የሆነ ፕሮግራም ላይ ልደት ላይ ምናምን ድግስ ይጠራሩና ምቀኛ ካለ ደግሞ አብረው ተንኮል ይሰራሉ። ያ ተንኮል ደግሞ ምንድን ነው የሚሆነው? በቃ ፍቅረኛሞችን የማለያየት ተንኮል ወይም ደግሞ ባልና ሚስቶችን የማፋታት ስራ ነው የሚሆነው ያ ድግስ ማለት ነው። ለምን ቤተሰብ ነው እዚህ ጋር የተሰበሰበው ተብሎ ስለሚታሰብ ብዙዎቻችንን እንዘነጋና እንደፈለግን እንሆናለን፣ እንበላለን፣ እንጠጣለን፣ አብረን እንጨፍራለን፣ ዘና እንላለን አብረን። ግን ደግሞ አንደኛ የምንጠጣው መጠጥ ውስጥ ያልሆነ ነገር በመጨመር ሰክረን ያልሆነ ፎቶ እንድንነሳ። ይህን ደግሞ በቅርቡ ማርኬ የሆነውን አይታችኋል። ማርኬ ላይ የሆነ ሴትዮ የሆነ ድግስ ላይ መጠጡ ላይ አስካሪ ነገር ጨምራ ከዛ አብረው ፎቶ ተነስታለች። ለምን? ቤዛን ለማጣላት፣ ቤዛን ለማራቅ ማለት ነው። እንደዚህ አይነት መጥፎ አጋጣሚዎች ሊፈጠሩ ስለሚችሉ ጥንቃቄ ለሁላችንም ይጠቅማልና ይህንን
የትኛውም አይነት ድግስ ላይ ስንሄድ ወይም ደግሞ የትኛውም ቦታ ላይ ስንሄድ እንድናስተውል ያግዘናል ብዬ አስባለሁ ይሄ ነገር ማለት ነው። እና ሁሌም ቢሆን እያንዳንዱ የሚሰሩት ቪዲዮ የሆነ ትምህርት አዘል ነው። ዝም ብሎ አይደለም ቪዲዮ ተሰርቶ የሚለቀቀው። እና አንዳንድ ጊዜ ህዝብን ምን ያስተምራል፣ ለወጣቱስ ምን ይጠቅማል፣ እዚህ ጋር የምንለቀው ቪዲዮ ለሰው ምንን የሚጠቅም ምንን የሚያመለክት ነው ተብሎ ታስቦ ነው የሚዘጋጀው ቪዲዮ። እና ይሄ ቪዲዮ የትኛውም አይነት ድግስ ላይ ሄዳችሁ እንደፈለጋችሁ ለምታንፈራጥጡ፣ እንደፈለጋችሁ ከማንም ጋር ለምትዘሉ፣ ለምትጨፍሩ፣ ባለትዳር ሆናችሁ ፍቅረኛሞች ሆናችሁ፣ በነገራችን ላይ ሀይሚዬ ከማንም ጋር አትጨፍርም፣ አትዘለም። አይቻታለሁ። ከብሩኬ ጋር አብረው ነበሩ ሲጀመር ማለት ነው። እና ሀይሚዬ ትናንትና አሳዝነ በጣም ምክንያቱም ያማል። አንዳንድ ጊዜ የወደቀ ዛፍ ምሳር ይበዛበታል ነው ነገሩና ነገሩ ሳይገባን ነገሩን ሳናጣራ እንግዲህ ትላንትና ፕራንክ የተደረገችው እሷ ነች። ለምን ዳው ሀይሚን የሚያሰድብ ነገር ምንድነው የተፈጠረው? ትላንትና ምን ተፈጠረ? ከመሬት ተነስታችሁ ስትሰድቧት የነበራችሁ ማለት ነው። መጀመሪያ ብሩኬ ስላለ ብቻ ነው እንዴ ቪዲዮ አላያችሁ? ምን አላያችሁ? መታችሁ ያዙ ይልቀቁ ስትሉ የነበረው እንዴ? የእውነት እኔ ትላንትና በጣም ነው አንጀቴን የበላችሁ። የእውነት በጣም እኔ እሷ እንደምትበቀል አውቃለሁና ብሩኬ ይሄን ነገርህን እንዴት እንደምታደርገው እግዚአብሔር ይወቅልህ። ቻለው እንግዲህ ለሚመጣው ነገር ሁሉ ተጠያቂ ነህ። አንድ ሰው ሀይሚን ሲሰድብ መስማት አልፈልግም። አንድ ሰው እግዚአብሔርን እንዴ ምንድነው እንደዚህ መሆን? ትላንትና እንደውም እሷ ናት የተጎዳችው። እሷ ናት ፕራንክ የተደረገችው ከወንድ ጋር ተጎራርሰሻል ተብላ። በእርግጥ ቪዲዮ ምናምን ባይመጣ እሷ አምናለች፣ ግን ደግሞ ቤተሰብ ነው ብላ ነው። ሌላ ምንድን ነው? በእርግጥ ምናልባትም እኮ ብሩኬ በፕራንክ መልክ አድርጎ ተናገረ እንጂ ቀንቶ ሊሆን ይችላል። የቀነው ደግሞ ስለሚወዳት ነው። እና እንግዲህ ምንም ልላችሁ አልልም ከዚህ በላይ ውዶቼ። አንቸኩል፣ የሆነ ችግር ሲፈጠር አንቸኩል ነው የምለው እኔ። አንቸኩል፣ በትዕግስት እንጠብቅ። ሁለቱንም መጥፎ አንናገር። እኔ ማንንም ቢሆን ቢያንስ ክፋንና አስተያየት እንስጥ እንጂ ግን ስድብ አንሳደብ። እግዚአብሔርን ለምን የሚያሳፍር ስራ ነው። በኋላ ለምን አፍራለን በምንናገረው ነገር። እና ሀይሚሻዬ እኔ ባለ ኮፍያ በጣም አምሮብሻል የኔ ውድ ነገር። ፈጣሪ ከክፉ ነገር ሁሉ ይጠብቅሽ የእውነት